ጤና ይስጥልን በዓለም ዙሪያ የምትገኙ የክፈት.ኮም ዌብሳይት ታዳሚያን እንደምን ሰንበታችኋል? ዛሬ ለየት ያለ ዝግጅት ከክፈት.ኮም ዌብሳይት ይዤላችሁ ቀርበው ዳዊት ጀግኔ ነኝ። ርዕሱም ቡናና ጥቅሙ ይላል። በቀጥታ ወደ ቡና ዝግጅት እናልፋለን። ከአንድ አጠር ያለች የመሸጋገሪያ ሙዚቃ በኋላ አብራችሁን ቆዩ። አድማጮች፣ ስለ ቡና ብዙ ተነግሯል። ቡና በተለይ በሀገራችን ከፋ በሚባለው ክፍለ ሀገር እንደተመረተና ስሙም በዛ እንደተጠራ የሚታወቅ ነው። ብዙ የነጩ ዓለም ግን ቡና ከየት ተገኘ ብላችሁ ብትጠይቋቸው ከኮሎምቢያ ወይም ደግሞ ከብራዚል የሚሉ አልጠፉም። ግን መሰረቱም ቢሆን ምንጩ ከኢትዮጵያ እንደሆነ የሚያውቁም አልጠፉም። ታዲያ በቀጥታ ስለ ቡና ጥቅሙና አገልግሎቱ እናመራለን። አብራችሁን ቆዩ። ወትሮ ቡና መጠጣት ከልብ ህመም ይታደጋል ይላል። በየዕለቱ የተወሰነ ስኒ ቡና አዘውትሮ መጠጣት ከደም ስር መዘጋት ችግር እንደሚታደግና በሰውነት ውስጥ ያለ የደም ዝውውር በአግባቡ እንዲከናወን በማድረግ ለልብ ህመም ከማጋለጥ እንደሚታደግ በጥናት መረጋገጡን ቢቢሲ ዘግቧል። የኮሪያ ተመራማሪዎች በ25,000 ወንዶችና ሴቶች ላይ የሰራውን ጥናት ዋቢ በማድረግ ዘገባው እንዳለው በየዕለቱ ከ3 እስከ 5 ስኒ ቡና አዘውትሮ የሚጠጡ ሰዎች ከልብ ህመም የመጋለጥ እድላቸው አነስተኛ እንደሆነ ተረጋግጧል ይላል። ቡና በልብ ጤንነት ላይ ያሳድረውን ተጽዕኖ በተመለከተ ከዚህ በፊት የተሰሩ ጥናቶች የተለያዩ ድምዳሜዎች ላይ እንደደረሱ ያስታወሰው ዘገባው አንዳንዶቹ ቡና ለልብ ህመም ያጋልጣል ሲሉ፣ ሌሎች ደግሞ በአንጻሩ ጠቀሜታው የጎላ ነው ማለታቸውን ገልጿል። አሁንም የኮሪያ ተመራማሪዎች ያወጡትን ጥናት ውጤት በቡናና በልብ ጤንነት መካከል ያለውን ትክክለኛ ግንኙነት በተመለከተ ግልጽ መረጃ እንዳልሰጠ የጠቆመው ዘገባው ጉዳዩ አነጋጋሪ መሆኑ መጀመሩን አስረድቷል። የብሪቲሽ የልብ ፋውንዴሽን ባልደረባ የሆኑት ቪክቶሪያ ቴለረም የተመራማሪዎቹን የጥናት ውጤት ለማረጋገጥና በቡናና በልብ ጤንነት መካከል ያለውን ግንኙነት ለማጥራት ተጨማሪ ምርምር ማድረግ ይገባል ብለዋል። ጥናት ያስፈልጋል ይላል። እንግዲህ ቡና ከጉዳቱ ጠቀሜታው ያዘነበለ ይሆናልና በዚህ ጽሑፍ ትምህርት እንዳገኛችሁ ባለሙሉ ተስፋ ነን። በሌላ ፕሮግራም በሌላ ዝግጅት እስክንገናኝ ድረስ ቆየት ያለ የጥላሁን ገሰሰን ዜማ ከረምኳታ የሚለውን በአዲስ ቅንብር ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። በሌላይና ማሎጋ ጠፋይ ሳይነጋ የኔ ሸበላ በሌላይና ማሎጋ ጠፋይ ሳይነጋ ምነው በሌሊት በብርዱ ታየሽ መንገዱ ምነው በሌሊት በብርዱ ታየሽ መንገዱ የምትኖር መስሎኝ ከአካሌ ተስማምታ አንጀቴን ጎዝጉዛ ከሆዴ ተገኝታ ድንገት ሳላስበው ሀሳቧን ለውጣ ድንገቴም ጆሮዬም ከሆዴ ስትወጣ ሰው ያለ ልቤ እንዲረጋ አለች በሉኝ ያቺን የሎጋ አወይ ገላ አወይ ሰውነት ክንፍ የሆነ ወዶ መለየት እየታሽብ እየባነንኩኝ ከረምኳታ እሷን እያልኩኝ
አይናማ ሎጋ ጠፋች ሳይነጋ የኔ ሸበላ ጠንበለል አይናማ ሎጋ ጠፋች ሳይነጋ ምነው በሌሊት በብርዱ ታየሽ መንገዱ ምነው በሌሊት በብርዱ ታየሽ መንገዱ ለካ የሄደች ዋንጃቴና ሆዴ ይባባሉ የምር ሰው መውደድ በዘዴ የማታፈቃታ ነፋዛ ሆኛለሁ ለሰው ልታይ እንጂ እኔ ሳብክቻለሁ ሰው ያለ ልቤ እንዲረጋ አየሁ በሉኝ ያችን ሎጋ አወይ ገላ አወይ ሰውነት ክም የሆነ ወዶ መለየት እንደባነንኩኝ ከረምኳታ እሷን እያልኩኝ እንደቃዥው እንደባነንኩኝ ከረምኳታ እሷን እያልኩኝ